አንተ ልጅ ግን ያማላ ደሞ ምን አረኩ? ከልጅቷ ጋር ህልም ምናምን ብላላት መኘት ነው ሄድከው እንዴ? እና ወድጄ ነው እንዴ? ምላሴ ደረቀ፣ ጉሮሬ ተሳሰረ። ታዲያ ምን ላድርግ? ጉሮሬ የምር ግን በጣም ነው ያበሳጨኝ ዩሲ። እንዴው በማማ ሞት ይቅርታ። ኧረ ዝም በል፣ በጣም ነው ያበሳጨኝ። ኩሽ ይቅርታ አድርግልኝ። እሺ ጣጣ የለውም። ለማንኛውም ግን ህልምህን ነግሬያታለሁ። የምር ነው ዩሲ? አዎ የምሬን ነው። እና ምን አለች? ፍቺውንም ነገረች። የኔ እናት። እና ፍቺው ምንድነው? እንደ ፍቺው ከሆነ ጥሩ የሚባል ህልም ነው ያየኸው። ማለትማ ማስጠናት ማለት የውስጥ ስሜትን መግለጽ ማለት ነው። ዳግም የውስጥ ስሜቱን አውጥቶ የሚናገርበት ጊዜ ደርሷል። እንደዛ ነው የምትለው እሷ። ግን ዩሲ ለማን ነው ፍቅሬን የምገልጽላቸው? እኔ እንጃ፣ እሱን እንኳን አልነገረችኝም። ወይኔ ጉዴ ዩሲ። ግን ቆይ ለማን ያለኝ ስሜት የምናገረው? ኧረ እኔ እንጃ፣ አላውቅም። ወይኔ ዩሲ በማማሙት ምንድነው? አረ ጄሪ መጣች። ምንድነው የተፈጠረ ነገር አለ? ጄሪ መጣች። ጄሪ ማን ነች? ጄሪ ናታ። አንተ በግልጽ አትናገርም እንዴ? ጄሪ ማን ነች? ጄሪ ናታ። ጄሪ ናታከት ምን ዩሲ? እንዲሁም ጄሪ አንዴ ቤታቸው ገብቼ እስክሪብቶ ምናምን ቆብኝ ሄደ። ጄሪ ማለት እሷ ነች? አይገርምም? በጣም አሁን ቢቀለድ በዚህ ይቀለዳል። በቃ እኔ መሄድ አለብኝ ዩሲ። ወዴት? እኔ እንጃ። በቃ እግሬ ወደ መረንግ መሄድ አለብኝ። ይኸውልህ የፈለገው ይምጣ፣ ንቅንቅ አትልም። እሺ? አረ ዩሲ በእናትህ ሞትብሃለሁ። ለምን ድብና አትልም? አትነቃነቅም ብያለሁ፣ አትነቃነቅ። አረ መጣች ዩሲ። እሺ ወንስኪ ሶስት ተደበቀኝ። ትሽንታም ዳግዬ በርቀት ሳይ እውነት አይኔ ማመን ከብዶኝ ነበር። አይደል? አዎ ምን ነው ዳግዬ ደግሞ ይፈራ ትመስላለህ። ሰላም አትለኝም እንዴ? ሰላም አለኝ እንዴ? አዎ ምን ነው ችግር አለው? ትንሽ ትከሻውን ስላመመው ነው። እዮሲ ይባላለሁ። እዮሲ እንደምትባል ሰምቻለሁ። ግን ዳግዬ ምን ነው ትከሻው? ወይኔ በማማሞት። እዮሲ ግን ዳጊ ምን ሆኖ ነው? አይ ምንም አልሆነም፣ እንዲሁ ነው። አንቺ ግን እንዴት ነሽ? አለሁልህ። ግን ዳጊ ችግሩ ምንድነው? ማለቴ የሆነ ሰዓት ሊያስጠናኝ ተስማምቶ እኛ ቤት መጥቶ ነበር። ከዛ በኋላ ልክ እያስጠናሽ እያለ እስክሪብቶ ወድቆባችሁ አይን ላይን ተጋጫችሁ። ከዛ እሱ ደንብሮ ጠፋ። እሱ ነው አይደለም እትይ? ወይኔ በጄሪ ሞት። ይሄን ደግሞ በምን ፍጥነት ነገረ? የኔ እናት ችዬ የምኖረውን ጉድ እኔ ብቻ ነኝ የማውቀው። እሺ ምንድነው ችለህ የምትኖረው ንገረኛ። እባክሽ አይጠቅምሽም። እስኪ ንገረኝ። 11ኛ ክላስ ምን አይነት ክላስ ነው? ስትኖሪበት ታዩ የለ እንዴ? የምመጣደፍ ነው። በጊዜ ማወቅማ አለብኝ። ይልቅ ማገዶ አትፍጭና በጊዜ ንገረኝ። ከኔ ይልቅ ግን ቤቲን ብትጠይቂያት የተሻለ ነው። እሷ እንደምትሻልማ ሰምቻለሁ፣ ግን ሳጣት ነው ወደ አንተ የመጣሁት። ስለ ቤቲ ማን ነገረሽ? ዲያስፖራ ማርክን የታወቅሽው? እሱ ይገርምሃል፣ ባቢ ሃይሚ ሄርሜላንም ታወቂያታለሁ። እረፍ ቤቲ ጉድሽ ፈላ። አሁን ነው ማለት? ለምንድን ነው ደግሞ እሷ ጉዷ የሚፈለው? አይ አንቺ በአሁን ፍጥረት መተሽ የውልሽ ተዋወቅሽ ማለት ቤት አየር ላይ ቀረች ማለት ነው። በነገራችን ላይ ጢባራም ነው ብለውኝ ነበር። እሱስ እውነት ነው? ማርክ ነው እንደሱ ያለሽ? እሱ እንኳን ሚስጥር ነው፣ ግን የዳይሬክተሩ ልጅ ታለች በጣም ቆንጅዬና ዝምተኛ ናት ሲባልም ሰምቻለሁ። እሺ እባክሽ ሌላስ ምን አሉሽ? አንተ ደግሞ አይደብርህም እንዴ? ማን ኖርኛ ለማስባል ነው እንደዚህ የምትሆነው? ከዚህ በላይ እንድትሆኝ። ለማንኛውም መልካም ቀን። ይሄም ወልድ እንዴ ምን አስቀያሚ ነው? አንቺ ልጅ ቆይ ያምሻል እንዴ? ምንድነው ችግርሽ? ምን ማን ነው አንተ እንደዚህ የምታናግረው? አንቺን ነው። መጀመሪያ እኔን ለማናገር ስትሞክር ስነ ስርዓት ይኖርህ እሺ? አጉል እኔ ላይ ወጋ አታጥብቂ። አሁን ትናንትና ለምንድን ነው የቀረሽው? አያገባህም። ያገባኛል። ደግሞ አንተ ማን ስለሆንክ ነው ስለኔ የሚያገባህ? ምክንያቱም የክላሳችሁ ቦስ ስለሆንኩኝ። ቆይ ደግሞ ማን ነው አንተን ቦስ ያደረገ? አዎ ያው ወጣት ያሬድ አልነበረ ቦሳችሁ? ቆይ አንተ ልጅ ያለኸው ግን ትምህርት ቤት ውስጥ እንደሆነ ታውቀዋል? አዎ በደንብ አውቃለሁ። አይመስለኝም። እንደዛ ከሆነ እንደ ተማሪ አክት አድርጋ አክት እኮ ምንም የተማሪ ሳይሆን አንድ የማፊያ አባል የሚያወራ ነው የሚመስለው። አሁን እሱ አይመለከተኝም። ጥያቄ መልሽልኝ። ትናንትና ለምንድን ነው የቀረሽው? አያገባህም አልኩህ እኮ። ገባህ? ትሰሚያለሽ አንቺ ፌንጣ፣ ለኔ መልስ የምትሰጠኝ ሴት አትመቸኝም። በጥፊ አቃጥዬሽ ነው ከዚህ መሄደው። በጥፊ ነው ያልከው? አዎ በጥፊ። አሁን ሳላጮልሽ ተናገሪ። ለምንድን ነው የቀረሽው? እንደው ግደለኝ እንጂ መቼም ቢሆን ምን እንደሆንኩ አልነግርህም። እስኪ ምን እንደምታመጣ ያለው። ተይ አንቺ ፌንጣ አትሳፈጪኝ፣ በኋላ እንዳትጸጸች። ኧረ እባክህ ምን ልታረግ? ልትመታኝ? ና መታኛ። ቤዛ
ምንድነው? ምን እያለሽ? አንተ ወጠጤ ከዚህ ሂድ። ለምንድን ነው የምሄደው? ቤዛ ምን እያለሽ ነው? ኧረ በእናትህ ተው፣ ልጁ ምንም ጤነኛ አይደለም። አንቺ ፌንጣ ስነ ስርዓት። አንድ ሰው የቆይ ችግር ምንድነው? አንተ ራሱ ችግር ምንድነው? ልብ ካለ ለምን ያዋጣልንም? ጫካ እንሂድና እንደውም ና እንሂድ። የፈለክበት ቦታ ሄደን ይወጣል። አንተ ያሬድ ያማል እንዴ? እንዴ ቤዚ በቃ እንደዚህ ከፍ ዝቅ ሲያደርግሽ ማየት አልችልም። እሺ አሁን ተረጋጋ፣ እኔ አናግረዋለሁ። አንቺ እኮ ልታናግረው ሞክረሻል፣ ግን እሱ የሚሰማ ጉድ አይደለም። አንተ ልጅ እኔ ሰው በጥፊ ከመታው በጣም ቆይቻለሁ። እጄን እየበላኝ ነው። ያሬድ በእናትህ አሁንም ነግረን ነገር ስማኝ። እሺ ምንድነው የምሰማሽ? ያሬድ አንተ እዛ ጋር ጠብቀኝ፣ እሱን አንዴ ብቻውን ላናግረው። አንተ ልጅ ቆይ ምንድነው ችግር? ያማል እንዴ? በነገራችን ላይ ችግሩን ከባባሹ አንቺ ነሽ፣ እኔ አይደለሁም። እኔ ደግሞ ምን አድርጌ ነው እባክህ ችግሩን ያባባስኩት? ለምጠይቅሽ ጥያቄ መልስ ባለመስጠት። እሺ ምንድን ነበር የጠየቀኝ? ትናንትና ለምን ቀረሽ? አሞኝ ነው የቀረሁት። ታዲያ እንደዛ አትይም? እንዲህ መመለስ እየቻልሽ እኔ ለምን አጉልልህ ውስጥ ትከችኛለሽ? አሁን ልህ ለቀቀ። ተረጋጋ። አዎ ተረጋጋው። ይሄ ወጠጤ ደግሞ እንዲያከብረኝ ንገሪሽ። ቆይ አንተ ልጅ ምንድነው ችግር? ቆይ ልጁ ምን አድርግ ነው የምትለው? ይኸውልሽ አንቺ ፌንጣ እንዲያከብረኝ ንገሪው ስልሽ እሺ ነው ማለት ያለብሽ። ያ ካልሆነ ግን ልንጣላ ነው። እሺ እንዲያከብረህ እነግረዋለሁ። በጣም አሪፍ። ሌላው ደግሞ ከዚህ በኋላ ክላስ ባቀሪ ደስ ይለኛል። ይህ ምኑ ቀውስ ነው በፈጣሪ? ባለሳሳት ሄቨን ማለት የዳይሬክተሩ ልጅ አንቺ ነሽ አይደል? አዎ አንቺም አልበል። ጄሪ ይባላለሁ። የክላሳችሁ ተማሪ ነኝ። ደስ ይላል። ለመሆኑ እስካሁን የት ነበርሽ? ያው ክላስ አልተጀመረም ብዬ እኮ ነው እስካሁን ድረስ ያልገባሁት። ቆይ ስለኔ ማልነግሮሽ ነው ልታገኘኝ የመጣሽው? ቤቴ አይደለችም። ቤቲ ካልሆነሽ ማርክ ነው ማለት ነው። ማርክም አይደለም ሀቢብቲ። አንቺንም እንደዛ ብሎሻል? አይገርምሽም? ግን ኬት እየመጣሽ ነው? ከላይብራሪ። ላይብራሪ? ወይኔ ጉዴ! ብቻ ትምህርት ገና በደንብ ሳይጀመር ችከላ ጀምረሽ እንዳይሆን። አይ ቤት ብቻዬን ስለማሳልፍ ሲደብረኝ መጽሐፍ ማንበብ እወዳለሁ። ምን አይነት መጽሐፍ ተውስሽ ነው ታዲያ? ዋው የአና ማስታወሻ ነው? አዎ የአና ማስታወሻ። አና ፍራንክ በጣም ደስ የምትል ልጅ ናት። ታሪኳም ደግሞ በጣም ደስ ይላል። አንብቢ፣ በደንብ ነው የምትወጂው። አንቺ አንብበሽው? አይ አላነበብኩት። እና ይሄ ሁሉ ማብራሪያ ከየት አመጣሽ? ያው ያነበቡ ጓደኞቼ ሲያወሩ ሰምቼ ነው። የምርሽን ነው? አዎ የምሬን ነው። ምን ነው ገረመሽ? አይ ማንበብ እየቻልሽ ሰው በነገረሽ እንዲህ በኮንፊደንስ ማውራትሽ ገርሞኝ ነው። አዎ እንግዲህ ይገርምሻል። ለእኔ መጽሐፍ ማንበብ አልወድም፣ ግን ደግሞ አንብበው ሲያወሩ ማዳመጥ በጣም ደስ ይለኛል። እሺ ይሁንልሽ። እና ወዴት እየሄድሽ ነው? እንዴ ምን ማለት ነው ይሄ ደግሞ? ይሄን ሁሉ ሰዓት እኮ ስፈልግሽ የነበረው አንቺን እኮ ነው። እንዴ ይሄን ያህል? ቆይ ለምን ፈልገሽኝ ነው? ልተዋወቅሽ ነው። ምን ነው ደበረሽ እንዴ? አይ ኧረ አልደበረኝም። በቃ ዛሬ ክላስ ውስጥ ከመጡ ልጆች ያልተዋወቅኩት አንቺን ነበረ። እሱንም አደረግኩት። እዮሲንም ተዋወቅሽው? አዎ ተዋወቅኩት። ምን አለሽ? ላንቺ ያለሽ ነው። እኔ ክላስ መግባት አለብኝ። በቃ ቻው። እሺ በቃ እኔ ቆንጆ ባይ። ቤዚት እኔ እናት ምን ሆነሽ ነው እዚህ ብቻሽን ቁጭ አልሽው? ኧረ በእናትሽ ቹቻቴ፣ ቆይ ይሄ ቅዱስ የሚባል ልጅ ግን ጤነኛ ነው? ብቻ እንደባለፈው ተዳፍሮሽ እንዳያው። አይ ያን ያህል ከበድ ያለ ነገር አይደለም። እንደውም የት ነው ያለው? ሂጄ ልኩ ነው እሺ ማሳይ። እንዴ ቆይ አንቺ ምንድነው በትልቅ በትንሹ ዘራፍ የምትይው? በቃ ከባድ ነገር አይደለም አልኩሻል እንዴ? እሺ ቆይ ቤዚቲ ያሬድን አናገርሽው እንዴ? አዎ ቹቻ፣ በጨዋ ደንብ አናግሬዋለሁ። እና ምን አለሽ? ያው በሀሳቤ ተስማምቷል። እንዲሁ በቀላሉ እንደ ደበረውማ እኮ ፊቱ ላይ ያስታውቃል አደል? አዎ ቹቻ። ያሬድ ግን በጣም አሳዘነኝ። ለምን? ምክንያቱም ራሱ በፈጠረው ውስጥ እንደዚህ መሆኑ ነው። እኔም እኮ ይሄ ጊዜ እንዳይመጣ ነበር ስሰጋኝ ነበር አይደል? አዎ ቹቻ። ታሪ ወደኛ እየመጣ ነው። አይቻለሁ። እንዲህ ስትሆኑ በጣም ነው የምታስቀምጥ። የመረለት አይደል? ቤዛሞች የመሬ ነው። ይኸውልህ ተሪ ካሁን ዳ ብሞት እንኳን ማለት ነው ከቤዚቲ ጎን አርቅም። እሺ ለምን? ምክንያቱም ያኔ ስጠፋ እህቴ ብላ የፈለገችኝ እሷ ነቻ።
በነገርሽ ላይ ቹቻ በመንፈስ ሁሉም አብሮሽ ሲንከራተት ነበር። እሱማ በጣም ይገባኛል ተሬ። ቤዛ በሰላም ነው ትናንት ከትምህርት ቤት የቀረሽው? አዎ ተሬ በሰላም ነው። ምን ነው ፈልገኝ ነበር እንዴ? አንቺንና ቹቻን አንድ ላይ ላወራችሁ ፈልጌ ነበር። ምንድነው ተሬ ችግር አለ እንዴ? አረ ሰላም ነው። አረ ተሬ በእናትህ እኔ ለራሴ ወዴን እየቆረጠኝ ነው ንገረኝ። እኔማ ስለ ሄለን እንድናወራ ፈልጌ ነበር። ደግሞ ስለ ሄለን ምንድነው የምታወራን? ምን መሰላችሁ? እርግጥ ነው ሄለን ብዙ ጥፋቶችን ሰርታ ስሜታችሁን ጎድተዋለች። ተሬ ሄለን እኮ እኛን ከሷ ማንጠበቃቸውን ብዙ ነገሮች አድርጋናለች። ይሄን ለማድረጓ ዋነኛ ምክንያቷ ደግሞ ጸጋ ናት። እሱ እኮ ግልጽ ነው። እናንተ ሁለታችሁ ያሬድና ቤዛ፣ ሄለንና እናንተ እንደዚህ ለመሆናችሁ ዋነኛ ምክንያቷ ጸጋ ናት። ይሄን ታውቃላችሁ መቼ? እሱንም እኮ በደንብ ነው የምናውቀው። ግን ደግሞ ይሄ ድንዝዝ የሆነ ያሬድ እኛን ቢረዳ ኑሮ እዚህ ሁሉ ምስቅልቅል ውስጥ አንገባም ነበር። አሁን ግን ለአንዴና ለመጨረሻ ጊዜ ያሬድ ስለ ጸጋ እንዲያውቅና እንዲረዳ የምናደርግበት ምርጥ ነገር አለቻችን። ምንድነው እሱ ተሬ? ጸጋ እየለፈለፈች የተቀዳችውን ቮይስ ያሬድ እንዲሰማ ማድረግ። የምን ቮይስ? አሃ ቹቻ ለካ አታውቂም። ቤዛ ስለ ሪከርዱ ታውቂያለሽ አይደል? አዎ እኔማ አውቃለሁ። ቆይ ስለምን ሪከርድ ነው የምታወሩት? እስቲ ነገሩን አብራሩልኝ። ምን መሰለሽ ባለሳሳ ጸጋ የምትባየው ልጅ አንቺ ነሽ አይደል? አዎ ጸጋ ነኝ። እስኪ ስለ ክላሳችሁ አንዳንድ ነገር ንገሪኝ። ስለ ክላሳችን ምን ልንገርክ? ስለ ሁሉም ነገር፣ በተለይ ስለዛች ፌንጣና ስለዛው ጠጤ። እነሱ ደግሞ እነማን ናቸው? ስለ ቤዛና ያሬድ ነው ያልኩሽ። እነሱን ነው እንዴ? አዎ እነሱን። እንግዲህ ያሬዶ የክላሳችን ሸበላ ነው። በዛ ላይ የሀብታም ልጅ ነው። ለዛ ነው የሚጠብረው። ጠበረብህ እንዴ? ችግር የለውም ይጠብር። በቅርቡ ስለማስተነፍስለት። ምን ስለማስተነፍስለት? አዎ ስለማስተነፍስለት። ምንድነው የምታስተነፍስለት? ጠጋቡና ምን ነው ደበረሽ? አይ እንደሱ አይደለም አለ አይደል? አሁን ደግሞ ስለዛች ፌንጣ ንገሪኝ እስኪ። ፌንጣ ማለት ቤዛ ነው? አዎ ቤዛ ነው። ማስተንፈስ ካለብህም እሷን ነው። ምን ነው አትመችሽም? ምን እንደዛ እንኳን አይደለም እና ግን ከመጠን በላይ ሰው የምትዳፈር ልጅ ናት። ከኔ በላይ አዋቂ፣ ከኔ በላይ ቆንጆ የለም የምትል ብሽቅ ናት። ሌላስ? ንቀቷ ልክ የለውም። በዛ ላይ ምላሷ 40 ክንድ ነው። ይሄን ያክል? ከምታስበው በላይ። በዛ ላይ ትምህርት ቤት ውስጥ ጥሩ ስለሆነች አስተማሪዎች ይወዷታል። እሷም ይሄን ስለምታውቅ የልብ ልብ ይሰማታል። ጥሩ፣ ይሄን ያክል ከነገርሽኝ ይበቃኛል። ባይሆን ስልኳን ስጪ። ምን ልታደርግ ነው? ሴቭ ላደርገው። ስጪኝ አልኩሽ አይደል እንዴ? እሺ 09 እና ሪከርዱ ላይ ያሬድ እንዳይሰጥ እያደረገች ያለችው ሄለን ነሽ ማለት ነው? በትክክል። ቆይ ግን ሄለን ምን እያወራች ሪከርድ ብትደረግ ነው የዚህን ያክል የፈራችሁ? እሱን የሚያውቀው ፈጣሪ ብቻ ነው። እኔ ሳስበው ምናልባት ጸጋ እናንተን ለማጣላት እንዳደረገችው ሄለንንም አድርጋት ሊሆን ነው የሚችለው። እቺ ጸጋ ሚሏት የሰይጣን ቁራጭማ ምንም ነገር ታረጋለች። የጸጋን ክፋት ካወቃችሁ ደግሞ እናንተ አንድ ሆናችሁ እሷን ማጋለጥ አለባችሁ። እሺ ምን እናድርግ? ሄለንን እናገኛትና ምንም አይነት ነገር ከጸጋ ቢደርሳችሁ እሷ ላይ እንደማትቀየሩ ቃላችሁን ስጧት። ግን ተሬ ይሄን ነገር እሺ የምትል ይመስላል? እኔ አይመስለኝም። ለምን? ምክንያቱም ያወራችሁን የምታውቀው እሷ ናት። ምን ያህል እንደሚጎዳን ስታስበው መናገር ፈርታ ነው የሚሆነው። ግን እኮ ይሄን ያህል እየተጨነቀች ያለችው ለእናንተ ካላት ፍቅር የተነሳ ነው። ታዲያ ለኛ ፍቅር ካላት ሁሉንም ነገር ተጋፍጣ ማጋለጥ ነው እንጂ መሸሽ መፍትሄ ይሆናል እንዴ? እኔ እንደገባኝ ሄለን እናንተ ከልባችሁ ይቅርታ እንድታደርጉላት ትፈልጋለች። በዚህ ሁኔታ ላይ ሆና ደግሞ ይህንን ነገር ብትሰሙ ጸባችን ይሰፋል ብላ የፈራች ይመስለኛል። ወይኔ ቹቹሻ፣ ያኔ መሰለ ፍቅራችን እንደዚህ ተበታትኖ ስንቀር ግን አናሳዝንም? ታሬ አሁን ከምንቆጭ ሄለንን እንረዳት። ይህንን ለማድረግ ደግሞ ዋነኞቹ እናንተ ናችሁ። እንዴት? በቃ ምንም ብትሰሙ ምንም ላትሏት ቃል ግቡላት። ያኔ ትደፍራለች። ታሬ ይሄ አሪፍ ሀሳብ ይመስለኛል። ቤዛ ምን ትያለሽ? ያው ከተረዳችንም አንሞክር። በቃ እንደዛማ ከሆነ እንሂዳ። ጎሽ፣ ስለተረዳችሁኝ አመሰግናለሁ።
እንዴት ነሽ? አለሁልሽ። ደህና ነሽ? አለሁ። ምን አዲስ ነገር አለ? ትላንት ያንን ዳኒ የሚባለው ልጅ አግኝቼው ነበር እና ምን አለሽ? ስለ ፊዮሪ አንዳንድ ነገሮችን ጠይቄው ነበር እና ምንም ሊነግረኝ ፈቃደኛ አይደለም። ማለት የሚያውቀው ነገር ስለሌለ ነው ወይስ? የሚያውቀው ነገር እንዳለማ እርግጠኛ ነኝ። ታዲያ ለምን ዶሪ ነግርሽ አልፈለገው? ፊዮሪ ልክዳት አልፈልግም፣ እስከዛሬ በእኔ ምክንያት የተሰቃየችው ይበቃል ምናምን ነው የሚለው። እንዴ አንቺ ልታሰቃያት እንደሆነ እንዴት አወቀ? ልጁ እኮ ቆቅ ነው። የሆነ ነገር ስትጠይቂው ቀድሞ የሚገባው እባብ ነው። ታዲያ ምን ተሻለ? ከንግግሩ ግን አንድ ነገር አስተውያለሁ። ምን አይነት ነገር? አባትየው ህመማቸው ሳይጠናባቸው አይቀርም። ስለዚህ ገንዘብ ያስፈልገዋል ማለት ነው። በትክክል። በጣም ጥሩ። እሱ ስለ ፊዮሪ የሚያውቀውን ነገር ይነግረናል፣ እኛ ደግሞ የሚያስፈልገውን ብር እንሰጠዋለን ማለት ነው። እሱ ጥሩ ስምምነት ይመስለኛል። እመኝ ጸጋ፣ ይቺ ፊዮሪ የምትባል ሴት ልኳን ባናሳያት ሞተናል። ለእሷም ለሔዋንና በዙሪያቸው ላሉ ሰዎች ማንነታችንን አሳይተን ራሳችንን ማስከበር አለብን። በቃውን እንድታችን ኖታሪ ይሄማ በፍጹም ሊሆን አይችልም። ወይኔ ሄሉ፣ እኛ እኮ ይሄንን ነገር ማድረግ ያልፈለግሽው ለእኛ ፍቅር እንደሆነ እኮ ገብቶናል። ቱቻ፣ እኔ ከዚህ በላይ እናንተን አጥቼ ተሰቃይቼ መኖር አልፈልግም። መጸጸት ሰጭቶኛል። እነሱን እኮ አታጫቸው ታሪ። በእርግጠኝነት ያንን ቮይስ ከሰሙ ጥላቻቸው ይብሳል። ሄሉ፣ እኛ እኮ የጸጋን ተንኮል በደንብ ነው የምናውቀው። እንዴት? ሄሉዬ፣ ምን ሩቅ አስኬደሽ? ያኔ እንኳን እኔ እንደዛ ድንገት ሪከርድ አድርጋ ሶስታችን እንዴት እንዳበጣበጠችን ትዝ አይልሽም? አየሽ ሄለን፣ ጸጋ ቹቻ ላይ ያደረገችውን ተመሳሳይ ነገር ነው አንቺ ላይም ያደረገችው። ቆይ ምን አድርጊ ነው የምትሉኝ? በቃ ሄለን እንደፈረበኝና አቡሽ ጋር ያለውን ፋይል ተቀበዩ። ከዛ ሄደን ለያሬድ እንስጠውና የጸጋን ፋይል እንዝጋው። በዚህ በጣም ይጨንቃል። ቆይ የተጨነቅሽው ሪከርዱ እነሱ ከሰሙት ጥላቻቸው ይብሳል ብለሽ ነው አይደል? አዎ ለሱ ነው። ይኸውልሽ ሄሉ፣ እኔ በፈረሰኛው ስም እልልሻለሁ። በጭራሽ ጸጋ ጋር ባለው ቮይስ አንቺን አልቀየምሽ። ቱቻ፣ እርግጠኛ ነሽ? ሄለን፣ በፈረሰኛው ብዬ ሰው አሻይተሽን ታውቂያለሽ? አላውቅም። ቆይ እሺ፣ ቤዛስ? አባቢ ይሙት ሄለን፣ እኔ ምንም ነገር ብሰማ በቃ አልቀየምሽም። አየሽ አይደል ሄለን፣ ሲያስጨንቅሽ የነበረው ጉዳይ እንዴት እንደቀለለ። በእናታችሁ ይሄ ነገር ይቅርብ። በዚህ ከዚህ በላይ በእኔ ምክንያት ስትናደጅ ማየት አልፈልግም። እንዴ አንቺ ልጅ ቆይ ያምሻል እንዴ? አንቺ እኮ ሆቴል ነሽ አይደል እንዴ? ከስተትሽ ከተመለሽ ለምንድን ነው የምናደድብሽ? አንቺ ልጅ አንዴ መገላገል እያለ እርሜ ልክሽን ጸጋን ተሸክመሽ መኖር ነው የሚፈልጊው? እንደዚህ ከመሆኑ ለእናንተ ካለኝ ፍቅር የተነሳ ነው እንጂ እሷን ተሸክሜ መኖር ፈልጌ አይደለም። ይኸውልሽ ሄሉዬ፣ ነገርኩሽ እኮ እኔ ምንም ሆነ ምን የድሮ አንቹቻ ነው የምሆንልሽ። እሺ በቃ ተስማምቻለሁ። ጎሽ የኔ እናት፣ እንደዚህ ቆራጥ የሆነችውን ሄለን ነበር ስናፍቃት የነበረው። እቺ መሰሪ፣ እስቲ አሁን ከዚህ ወጥመድ በምን አባቷ እንደምትወጣ እናያታለን። እቺ እባብ። ለማንኛውም ጊዜ አናጥፋ ሄሉ፣ አቡሽን አገኙና በፍጥነት ቮይሱን ተቀበዩ። እሺ እቀበላለሁ። ደግሞ ሄሉዬ ውድድ ነው እሺ ማረግሽ። ምን ትቻ? የምርሽ ነው? አዎ የምሬን ነው። ከዛ ሁሉ ግፍ በኋላ እኔ ሳምሽ? ይኸውልሽ የኔ እናት፣ ሁላችንንም ሰይጣን ፈትነው ነው እንጂ ማናችንም ልቡ ውስጥ ክፋት አልነበረ። ለመሆኑ ቆይ አሁን አቡሽ የት ነው? አለ ግቢ ውስጥ ነው። ቅድም አብረን ነበረ። ከሆነ ፍጠኝ፣ በቃ ሄደሽ አምጪኝ፣ እዚህ እንጠብቅሻለን። እሺ ቶሎ በይ። አሁን ሁለታችሁ አድምጡኝ። እሺ ታሪ፣ አደራችሁ ምንም ተፈጠረ ምን በዚህች ልጅ ላይ እንዳታስኑባት። አረ ታሪ ጣጥ የለውም። ቤዛ አንቺስ? እንዴ ታሪ፣ ቆይ እኔ በአባቢ ስም እየዋሻለሁ እንዴ? በጣም ጥሩ፣ ስላከበራችሁኝ በጣም አመሰግናለሁ። ወዴት ነው? ይህንን ነገር በራሳችሁ ማስተካከል አለባችሁ። እንዴ ለምን እኛ ብቻ? ምክንያቱም ችግራችሁን ራሳችሁ ተጋፍጣችሁ ማሸነፍ መልመድ ስላለባችሁ። ችግር የለውም። አንተ እስከዚህ ካደረስከን እኛ ቀሪው መወጣት አያቅተንም። ያ ማለት ግን የከፋ ነገር ካጋጠማችሁ አብሬያችሁ አልቆምም ማለት አይደለም። ታሪ አንተ ማለት እኮ ለኛ አባታችን ነህ። አረጀውብሽ አይደል እንዴ? እንደዛ ለማለት ፈልጋ እንዳልሆነ ታውቃለህ። ይገባኛል። ለማንኛውም መልካም እድል። እሺ ታሪ አይተን አረጀውብሽ አላለም። ትሻ እኛም ሄለን ጋር እንሄዳ እዚህ ተመቆ። ኧረ እባክሽ እዚሁ እሺ ቁመን የምንጠብቃት እስክትመጣ ድረስ።
ግሩፕሽን አገኘሽው? አዎ አግኝቼዋለሁ። እርግጠኛ ነሽ? እና ምን አለሽ? ቮይሱን ሰጥቶኛል። እስኪ ሸሰኝ እኔ ማንም የለም ነኝ። የታባቷ በቃ አሁን እኮ ጸጋ በቃላት ማለት ነው። ግን እኮ ማለት ይሄ ድንዝዝ የሆነ ልጅ ይሄንን እንኳን ሰምቶ አላምንም ይላል። እስቲ ሞክረና ከዛ በኋላ ከኔ ጋር ያለው ነገር እዚህ ጋር ያበቃለታል አይደል? አዎ ቹቻ፣ ይሄ ቮይስ እኮ ያሬድ ስለ ጸጋ እንዲረዳ ከበቂ በላይ የሆነ ማስረጃ ነው። እና ምን እናድርግ? በቃ ሶስታችንም ሆነን ሄደን አንድ ላይ ሆነን እናሰማው። እንደሱ ይሻላል። እንዴው ታዲያ ይሻላል። በቃ ይኸውላችሁ አሁን ጊዜ አናጥፋሽ፣ ኮራ ብለን ሄደን ነው የምናሰማው። ኮራ ብቻ